ይህ ኢሲኤን ቴሌቪዥን ነው። የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ ኢሲኤን። ክቡራትና ክቡራን እንደምን ቆያችሁን? ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘላችሁ ቀርበናል። አብራችሁን ትቆዩ በአክብሮት ጋብዘናል። ኢትዮጵያ በምግብ መጠጥና ማሸጊያ ቴክኖሎጂ በዓመት እስከ 171 ሚሊዮን ዩሮ ኢንቨስት እንደምታደርግ ተጠቆመ። ጽሕፈት ቤት ኃላፊ እዚህ በመሃላችን ይገኛሉ። ዶክተር ደበበ ወርቁ ከኢንዱስትሪ ሚኒስቴር ምግብና መጠጥ ምርምርና ልማት ማዕከል ዋና ስራ አስኪያጅን በመሃላችን ይገኛሉ። ሌላ አቶ ኢብራሂም ዩሱፍ የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር ምክትል ፕሬዚዳንት እዚህ በመሃላችን ይገኛሉ። ከዛ በተረፈ ፖል ማርዝ የፌር ትሬድ ሜሴ ዋና ዳይሬክተር የዚህ ኢቨንት አዘጋጅ እዚህ በመሃላችን ይገኛል። አቶ ነብዩ ለማን ሁላችሁም ታውቃላችሁ፣ የፕላና ኢቨንት ዋና ዳይሬክተር ማኔጂንግ ዳይሬክተራችን በመሃላችን አሉ። ከነሱ ጋር አጠር ያለ ቆይታ ታደርጋላችሁ። መድረኩን መጀመሪያ ለአቶ ነብዩ ሰጣለሁኝ። ከዛ በኋላ ከመድረክ የሚመጡ መረጃዎችን በሙሉ ወስዳችሁ ወደ እናንተ ደግሞ እናመጣና የጥያቄና የመልስ ፕሮግራም ይኖረናል። ሰኔ 18 ቀን 2018 ዓ.ም በአዲስ ኮንቬንሽን ሴንተር በይፋ በተከፈተው 8ኛው አግሮ ፉድ እና ፕላስት ፕሪንት ፓክ ዓለም አቀፍ የንግድ ትርኢት ላይ እንደተመለከተው ኢትዮጵያ በምግብ መጠጥና ማሸጊያ ቴክኖሎጂ ዘርፍ በዓመት እስከ 171 ሚሊዮን ዩሮ የሚደርስ ከፍተኛ ኢንቨስትመንት እያከናወነች ትገኛለች ተብሏል። የተገናኘንበት ፕሮግራም የ8ኛው አግሮ ፉድ ፕላስቲክ ፓክ ኢትዮጵያ እንዲሁም የ2ኛው የኢትዮጵያ ፉድ ሾው እና የኢትዮፒካ ኮፊ ሾው የመክፈቻ ስነስርዓት ነው። ይህን እውነት እንደምታውቁት በኢትዮጵያ ሰፊ የሆነ ህብረተሰብ አለ። የአግሪካልቸር ሴክተሩን በጣም እያደገበት ያለበት ሁኔታ አለ። እሱን ለማዘመን በምናደርገው ጥረት ውስጥ የአግሮ ፕሮሰሲንግ አንዱ ክሪቲካል ኤሌመንት ስለሆነ አግሮፉድ የፉድ ቫልዩ ቼን የምግብ እሴት ሰንሰለቱ ከግብርና ግብአቶች ጀምሮ የምግብና ማቀነባበሪያ ቴክኖሎጂዎች እንዲሁም ግብአቶችን ያጠቃለለ የእሴት ሰንሰለት ነው። ከዚህ ታላቅ ኤግዚቢሽን ጋር ጎን ለጎንም ሁለተኛው የኢትዮጵያ የምግብ ንግድ ትርኢት እና የኢትዮፒካ የቡና ንግድ ትርኢት በተመሳሳይ መልኩ በመካሄድ ላይ ይገኛል። ይህ ዓለም አቀፍ መድረክ በጋራ ያዘጋጁት ታዋቂው የጀርመን ፌር ትሬድ መሴ እና የሀገር ውስጡ አጋሩ ፕላና ኢቨንትስ ሲሆኑ በሁነቱ ላይ ከ18 ሀገራት የተውጣጡ 153 ተቋማት ምርትና አገልግሎታቸውን ይዘው ቀርበዋል። ይሄ ሁነት በዋነኝነት በዓለም አቀፍ ደረጃ በዘርፉ ያሉ ዋነኛ ተዋናዮችን፣ አቅራቢዎችን፣ የቴክኖሎጂ ፕሮቫይደሮችን፣ መፍትሄ የሚሰጡ ድርጅቶችን የምንሰበስብበት ከሀገር ውስጥ ካሉ በዘርፉ ከተሰማሩ ባለሙያዎች፣ የንግድ ባለሀብቶች ጋር እርስ በርስ የንግድ ስም መፍጠር የሚቻልበት ሁኔታ የምንፈጥርበት ነው። በዚህ በዘንድሮ እውነት ላይ ከ150 በላይ ኩባንያዎች ተሳትፈዋል። 19 ሀገሮች በዚህ ሁኔታ ተሳታፊዎች ናቸው። የጣሊያንና የብራዚል ብሔራዊ ተሳትፎን ጨምሮ ማለት ነው። አብዛኞቹ ድርጅቶች ባለፉት ዓመታት ሲመጡ ሲሳተፉ የነበሩ ናቸው። አዳዲስ ድርጅቶችም ደግሞ በዘርፉ ያላቸውን አዲስ ምርትና ቴክኖሎጂዎች ይዘው መጥተዋል። በንግድ ትርኢቱ ላይ ከጠንካራ የሀገር ውስጥ አምራቾች ባሻገር የብራዚል፣ ቻይና እና ጣሊያን ይፋዊ የልዑካን ቡድኖችና ተሳታፊዎች የተካተቱ ሲሆን ይህም ለዘርፉ ባለሙያዎች ሰፊ የገበያና የቴክኖሎጂ ትስስር ለመፍጠር ትልቅ እድል እንደሚያመቻች ተገልጿል። ኦፍኮርስ እንደ ቢዝነስ ተቋም ፕሮፊት አንዱ አለመን የምንሰራው ስራ ነው። ግን ፕሮፊት አይደለም ሞቲቬት የሚያደርገን ፓሽን። እነዚህ ስራዎች በመስራታችን በየዘርፉ በየአመቱ ትልልቅ የሆኑ ዴቨሎፕመንቶች እናያለን። እኛ ስንጀምር ይሄንን ለምሳሌ የፉድ ፕሮሰሲንግ ሾውን አግሮ ፉድ ስንጀምር የነበሩት የፉድ ፕሮሰሲንግ አምራች ቁጥርና አሁን ያለው ቁጥር አንድ አይደለም። ወይም ደግሞ በፋብሪካዎች የሚመረቱ የነበሩት ምርቶች ውጤት ብዛትና አሁን ያሉት አንድ አይደለም። በየአመቱ ኤግዚስት ያደረጉትም ካምፓኒዎች አዳዲስ ቴክኖሎጂዎችን እየገዙ ምርትና ምርታማቸውን ያሳድጋሉ። አዳዲስ ኩባንያዎችም ደግሞ ወደ ዘርፉ እየገቡ አዳዲስ ምርቶችን የሚያመጡበት ሁኔታ አለ። ይሄም ለዘርፉ ትልቅ አስተዋጽኦ ያደርጋል። ይሄ ደግሞ ምንድነው ያስቻለው? ቅንጅታዊ አሰራርን የፈጠረበት ነው። የግብርና ሚኒስቴር፣ የገቢዎች፣ የገንዘብ ሚኒስቴር፣ የባንኮች እዛ ያሉት ስቴክሆልደሮች በሙሉ በኢንዱስትሪ ዙሪያ ያሉት ስቴክሆልደሮች አንድ ቦታ ላይ ተቀምጠው የሚወያዩበትና ችግሮችን እየፈቱ በሂደት እየተፈታም ያለበትና ለውጡም እየታየበት ያለበት ነውና ትልቅ ግብአት ነው ያለው ማለት ነው። ከዛ ባለፈ ደግሞ በጀነራል ደረጃ እንደ ሴክተር ደግሞ ያለባቸው ችግሮች ምንድነው ተብሎ ደግሞ ከኢንዱስትሪ ቤዝ ተነስተን ከዛም ደግሞ በአጠቃላይ ያሉ ኢንዱስትሪ ችግር ሲፈታ በዛ ሴክተር ውስጥ ያሉት ኢንዱስትሪዎች ችግሮቻቸው ይፈታል የሚል አፕሮች ነው እየተጠቀምን ያለውና በዛውም በአግባብ ውስጥ ኢንዱስትሪዎች እዛ አካባቢ ጋር መድረስ የሚችሉት
በኢምፖርት ሰብስቲቱሽን የላቀ አስተዋጽኦ እንዲያደርጉ የምናስችልባቸው ምንድን ናቸው የሚሉትም ተለይቶ የተቀመጡ አሉ። እነሱ ላይ ከሰራንባቸው ኢንዱስትሪዎቻችን ቁጥራቸው እየጨመረበት እንደገና ምርታቸው እየጨመረ በሄደ ቁጥርና የግብአታቸውን እያሳደግን ከሄድን የምርት ሰብስቲቱሽናችን ይጨምራል። ያ ደግሞ በውጭ ከሚመጣው እና የዋጋ ኢንፍሌሽንን በመቆጣጠር የራሱ አስተዋጽኦ አለው የሚለው ነው። ሌሎች የምግብ ሉዓላዊነት የምናረጋግጥባቸው ደግሞ ሌሎች ባለድርሻ አካላት እና በሌላ መስሪያ ቤትም የሚሰራው እንደተጠበቀ ነው ማለት ነው እና ከዚህ አንጻር የእኛ ሮልም በማኒፋክቸሪንግ ኢንዱስትሪ ትልቅ ነው የሚለውን ነው። የዓለም አቀፉ የገንዘብ ድርጅት IMF ኢትዮጵያ በ2026 የ9.2 በመቶ የኢኮኖሚ እድገት በማስመዝገብ ከአፍሪካ ፈጣን እድገት የምታሳይ ሀገር እንደምትሆን መተንበዩ የሚዘነጋ አይደለም። ይህንንም ተከትሎ የውጭ ኩባንያዎች በሀገሪቱ የኢንቨስትመንትና የንግድ ዘርፍ ላይ ያላቸው ፍላጎት በከፍተኛ ደረጃ እየጨመረ መምጣቱን የዚህ ኤግዚቢሽን በደመቀ ሁኔታ መከፈትን ማሳያ መሆኑ ተመልክቷል። በሌላ በኩል በንግድ ትርኢቱ ላይ ይፋ የሆኑ የገበያ ጥናቶች እንደሚያሳዩት ግብርና ለሀገሪቱ የሀገር ውስጥ ምርት GDP 33 በመቶ ድርሻ ያለውና ለ66 በመቶ የስራ ዕድል ፈጠራ ምክንያት የሆነ የኢኮኖሚ ዋነኛ የጀርባ አጥንት ነው። ራሂል እባላለሁ። ካይት ማኒፋክቸሪንግ ውስጥ የማርኬቲንግ ሰራተኛ ነኝ። ድርጅታችን ካይት ማኒፋክቸሪንግ ከተመሰረተ ኦልሞስት 3 ዓመቱ ነው። ሃይ ኳሊቲ ካርቶኖችን ያመርታል። በተለይ ከኤክስፖርተሮች ጋር አብረን እንሰራለን። ሙሉ በሙሉ ጥሬ ዕቃውን ከውጭ በማምጣት ሃይ ኳሊቲ የሆኑ ካርቶኖችን እዚሁ ሀገራችን ላይ እናመርታለን። ፋብሪካችን ገላን ከተማ ነው የሚገኘው። በዚህ ኤግዚቢሽን ላይ ደግሞ በፕላን ኢቨንትስ አማካኝነት ተሳትፈናል። ኢትዮጵያ በምግብ መጠጥና ማሸጊያ ቴክኖሎጂ ላይ በዓመት የምታወጣው እስከ 171 ሚሊዮን ዩሮ የሚደርስ ኢንቨስትመንትንም ከምስራቅ አፍሪካ ግንባር ቀደም ተጠቃሽ እንድትሆን አድርጓታል። ከዚህ በተጨማሪም የሀገሪቱ የፕላስቲክ ፍጆታ በዓመት በአማካይ የ11.5 በመቶ ፈጣን እድገት እያሳየ የሚገኝ ሲሆን ይህም ኢትዮጵያን በምስራቅና መካከለኛው አፍሪካ ሁለተኛዋ ትልቅ የፕላስቲክ ጥሬ ዕቃ አስመጪ ሀገር አድርጓታል። በሺዎች የሚቆጠሩ የዘርፉን ባለሙያዎች ያገናኛል ተብሎ የሚጠበቀውና እየተካሄደ የሚገኘው ኤግዚቢሽን በኢትዮጵያ የኢንዱስትሪ ሚኒስቴር፣ የግብርና ሚኒስቴር እንዲሁም በተለያዩ ዓለም አቀፍ ኤምባሲዎችና የንግድ ምክር ቤቶች ሙሉ ድጋፍ የተደረገለትም እንደሆነ ተነግሯል። ከንግድ ትርኢቱ ጎን ለጎንም በኢትዮጵያ አምራቾች ማህበር አስተባባሪነት አዳዲስ መረጃዎችና ልምዶች የሚለዋወጡባቸው፣ እውቀት የሚሸመትባቸው አስተማሪ የፓናል ውይይቶችና ጉባኤዎችም እየተካሄዱ ይገኛሉ። ሴክተሩ በጣም ሰፊ ነው ብለን ስንል 25 ሚሊዮን ዜጎች በዚህ የሚተዳደሩ ኑሯቸው በዚህ ላይ የተመሰረተ ነው። ይሄ ቀላል አይደለም። ይሄ ቁጥር የቆየ አሁን ላይ ደግሞ 30 ሚሊዮን ከዛም በላይ ሊሆን ይችላል። ምክንያቱም ሴክተሩ እየሰፋ እያደገ በሄደ ቁጥር የሀገራችን ሕዝብ እየጨመረ በሄደ ቁጥር ሴክተሩ ላይ ያለው ተዋናይ እንደዛ ነው ማለት ነው። እና ማኑፋክቸሪንግ ማለት ከውጭ የመጣ ሮ ማቴሪያል ብቻ ገብቶ የሚመረት አይደለም። ሀገራችን ውስጥ ያለውን ቆሻሻ በፕላስቲክ እና ረባ አሶሲዬሽን በጣም ብዙ ድርጅቶች ተሳታፊ እየሆኑ ነው። ችግራችን አንዳንድ የፖሊሲ ችግሮች አሉ። ምክንያቱም ዴፊኒሽኑ ራሱ ማኑፋክቸሪንግ ኤንድ ሪሳይክሊንግ አንድ ዲፋይን ይሆናል የሚለው ነገር አብረን ከኢንዱስትሪ ሚኒስቴርም ፕሮሞተርሶቹም ያስፈልጉናል። ኢሲኤን ቴሌቪዥን የዩቲዩብ ቻናላችንን፣ ፌስቡካችንን፣ ቴሌግራም ቻናላችንን፣ ቲክቶክ ቻናላችንን ይከታተሉ። ሰብስክራይብ፣ ላይክ፣ ፎሎ፣ ሀሳብ አስተያየታችሁን ኮሜንት በማድረግ ተቀላቀሉን። ኢሲኤን ቴሌቪዥን የሁላችንም ድምፅ